ሰላም ጤና ይስጥልን ውድ የኖር ኢትዮጵያ ቤተሰቦች፣ ዛሬ ሰበር ዜና ተሰምቷል። ዓለም በአንድ ትልቅ የባሩድ በርሜል ላይ ተቀምጣ የመጀመሪያው ጥይት እስኪተኮስ እየጠበቀች ትገኛለች። በመካከለኛው ምስራቅ ሰማይ ላይ የጦርነት ደመና አጥልሏል። ነገር ግን ጥያቄው ጦርነቱ መቼ ይጀመራል የሚለው ብቻ አይደለም። የአሜሪካው ጥቁር አሞራ ሳይታይ የቴህራንን እምብርት ማጥፋት ይችላል ወይ ነው ጥያቄው። ወይንስ የኢራን የባህር ስር ተኩላዎች የዓለምን ኢኮኖሚ አንቆ የሚያቆመውን የሆርሙዝ ሰርጥን መቃብር ያደርጉታል? ከሚሳኤል ጩኸት ጀርባ ያለው እውነተኛ ወታደራዊ ቁማር ምንድነው? ሩሲያና ቻይናስ ለኢራን ሲሉ ራሳቸውን ለኒውክሌር ጥቃት አሳልፈው ይሰጣሉ? የፋርስ ግዛት ትንሳኤ ወይንስ የመጨረሻው ምዕራፍ? ለጥያቄዎቹ ምላሽ የሚሰጠውን አነጋጋሪ መረጃ ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። ቻናሉን ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ እያልን ወደ መረጃዎቹ እናልፋለን። የእሳት አውሎ ነፋስ ዓለም ትንፋሿን አጥብባ እየተጠባበቀች ትገኛለች። ሰዓቱ ወደ እኩለ ሌሊት እየተቃረበ ሲሆን በመካከለኛው ምስራቅ ሰማይ ላይ የሚታዩት ደመናዎች የዝናብ ሳይሆኑ የሚሳኤልና የቦምብ ነጥቦች ናቸው። ከዋሽንግተን እስከ ቴህራን፣ ከሞስኮ እስከ ቤጂንግ የዓለም ኃይል ሚዛን የሚለወጥበት ታላቅ ታሪካዊ አጋጣሚ ላይ እንገኛለን። አሜሪካ የታገስኩት ይበቃል ስትል፣ ኢራን ደግሞ የአሜሪካን መቃብር እዚህ ነው እያለች ዛቻዋን እያበረታች ትገኛለች። ነገር ግን ከዚህ ጩኸት ጀርባ ያለው እውነተኛ ወታደራዊ ቁማር ምንድነው? የአሜሪካ ጥቁር ቴክኖሎጂና የሰማይ ላይ አርበኞች። አሜሪካ ጦርነቱን የምትጀምረው በባህርና በየብስ በሚንቀሳቀስ ግዙፍ ሰራዊት ሳይሆን በአይን በማይታዩ የቴክኖሎጂ አውሬዎች ናቸው። ለራዳር የማይታዩት እነዚህ ጥቁር አሞራዎች ቢቱ ስፕሪት እና አዲሱ ቢ21 ራዳር ቦምብ ጣዮች የኢራንን መከላከያ ሳያቸው ቴህራንን ብርት ድረስ ዘልቀው በመግባት የኒውክሌር ማዕከላትንና የትዕዛዝ ማማዎችን አመድ ያደርጓቸዋል። ጦርነቱ በምድር ላይ ሳይጀመር በፊት በሳይበር ጠፈር ውስጥ የሚለቀቁት ጥቃቶች የኢራንን የኤሌክትሪክ ኃይል የግንኙነት መስመሮችና የሚሳኤል መቆጣጠሪያዎች ፓራላይዝ በማድረግ ሀገሪቱን ጭልምልም ውስጥ ይከቷታል። አሜሪካ ሰውን ሳይሆን መሪዎችን ብቻ ለይተው የሚመቱ ፍላይንግ ጊንዙ የተባሉ የሚሳኤል ቴክኖሎጂዎችን በመጠቀም የኢራንን ወታደራዊ አከርካሪ በአንድ ጀንበር ልትሰብር ትችላለች። ይሁን እንጂ የአሜሪካ የበላይነት በሰማይ ብቻ የተወሰነ አይደለም። የኢራንን ድብቅ የባህር ስር እንቅስቃሴ ለመቆጣጠር ፒ8 ፔሶደን የተባለውን የባህር ላይ አዳኝ አውሮፕላን አሰማርታለች። ይህ አውሮፕላን በሰማይ ላይ የሚበር ግዙፍ ኮምፒውተር ነው። ከከፍታ ላይ ሆኖ የባህርን ወለል ሰንጥቀው የሚገቡ ሶኖባም የተባሉ ጥቃቅን መሳሪያዎችን ወደ ውሃ ውስጥ በመርጨት የኢራንን ሰርጓጅ መርከቦች የሚያወጡትን አነስተኛ የሞተር ድምፅ ለቅመው ያጠፋቸዋል። የባህር ስር ተኩላዎች፣ የኢራን የድብቅ ጥቃት ስልት። ኢራን በአሜሪካ ግዙፍ የባህር ኃይል ብትበለጥም የባህር ስር የሽምቅ ውጊያ የምትልበት የራሷ ስውር መሳሪያ አላት። እነዚህም ሰርጓጅ መርከቦቿ ናቸው። በተለይም ጋዲር የተባሉት ትናንሽ ሰርጓጅ መርከቦች ለፋርስ ባህረ ሰላጤ ጥልቀት የሌለው ውሃ ተብለው የተሰሩ ናቸው። እነዚህ መርከቦች በጣም ትንንሽ በመሆናቸው በአሜሪካ ዘመናዊ የድምፅ መፈለጊያዎች ለመያዝ እጅግ አስቸጋሪ ናቸው። ወቅታዊ የሳተላይት መረጃዎች እንደሚያመለክቱት የኢራንን የባህር ኃይል እነዚህን ሰርጓጅ መርከቦች ከወደብ በማውጣት በሆርሙዝ ሰርጥ ቁልፍ ቦታዎች ላይ በድብቅ እያሰማራ ይገኛል። ዓላማው አሜሪካ ጥቃት ከጀመረች የዓለምን የነዳጅ መስመር በመዝጋትና የነዳጅ መርከቦችን በመምታት ዓለም በኢኮኖሚ ማንበርከክ ነው። ኢራን በተጨማሪም ፋታህ የተሰኘችውን ሚሳኤል ተኳሽ ሰርጓጅ መርከቧን ወደ ጥልቅ ባህር በማንቀሳቀስ የአሜሪካን አውሮፕላን ተሸካሚ መርከቦች እንደ ቴዎዶር ሩዝቬልት ያሉትን ለማደንዘዝ እየሞከረች ነው። ይሁን እንጂ የኢራን ትልቁ ስጋት ከሰማይ የሚዘንበው ቦምብ ወይንም ከባህር የሚመጣው ቶርፔዶ ብቻ አይደለም፣ በውስጧ ያለው የቆየ ቁስል እንጂ። የአያቶላህ አገዛዝ በውስጥ ሰላዮች ተበክሏል። የእስራኤሉ ሞሳድ የኢራንን እጅግ ሚስጥራዊ የሆኑ ሰነዶችንና የኒውክሌር ሳይንቲስቶችን በቀላሉ ማግኘቱ የኢራን የደህንነት መዋቅር እስከ ውስጥ ድረስ እንደተበሳ ግልጽ ማሳያ ነው። አሜሪካ ጥቃት ስትጀምር በኢኮኖሚ በጭቆና የመረረው የኢራን ሕዝብ አጋጣሚውን ተጠቅሞ አገዛዙን ለመጣል አደባባይ እንደሚወጣ ይታመናል። ዋሽንግተንም የምትፈልገው ይህንኑ ነው። አገዛዙ በገዛ ሕዝቡ ቁጣ እንዲፈርስ ማድረግ። ይህንን የውስጥ ጦርነት ከውጭ ጥቃት የበለጠ የኢራንን መንግስት የህልውና አደጋ ላይ ይጥለዋል። በዚህ ታላቅ ፍልሚያ ውስጥ የዓለም ሀያላት አሰላለፍ አስገራሚ ነው። እስራኤልና አውሮፓ ለእስራኤል ይህ ጦርነት የህልውና ጉዳይ በመሆኑ ማንኛውንም መስዋዕት ትከፍላለች።
አውሮፓውያንም ቢሆኑ ኢራን ዩክሬንን ለምትወጋው ሩሲያ ድሮን ማቅረቧ ስላስቆጣቸው ለአሜሪካ የሎጂስቲክና የባህር ኃይል ድጋፋቸውን ለመስጠት ወደ ኋላ አይሉም። ሩሲያና ቻይና ብዙዎቹ ሩሲያና ቻይና ለኢራን ይዋጋሉ ብለው ቢጠብቁም እውነታው ግን ሌላ ነው። ሩሲያ ራሷ በዩክሬን ረግረግ ውስጥ ተዘፍቃለች። ለኢራን ስትል ከአሜሪካ ጋር ቀጥተኛ ጦርነት ውስጥ ገብታ ራሷን ለኒኩለር ጥቃት አታጋልጥም። ቻይናም ቢሆን ንግዷን እንጂ ጦርነትን አትመርጥም። ከአሜሪካና ከአውሮፓ ጋር ያላት የቢሊዮን ዶላር የንግድ ትስስር ከኢራን ነዳጅ ይበልጥባታል። በዲፕሎማሲ ብትጮክም አንዲት ጥይት ለኢራን አትተኩስም። የአረቡ ዓለም ስውር ምኞት። የአረብ ሀገራት በተለይም ሳውዲ አረቢያ በይፋ ጦርነት አንፈልግም ቢሉም የሺያዋ ኢራን ተጽዕኖን እንዲከስም በውስጣቸው ይመኛሉ። ሳውዲ አረቢያ የአየር ክልሏን ለጥቃት አልሰጥም ማለቷ የራሷን የነዳጅ ማምረቻዎች ከኢራን አጸፋ ለመጠበቅ እንጂ ለቴህራን ፍቅር አይደለም። ኢራን ከወደቀች በየመን በሊባኖስና በሶሪያ ያለው የኢራን የበላይነት ያበቃል። የመጨረሻው ውጤት ጦርነቱ ምን ያክል ይቆያል? ወታደራዊ ተንታኞች እንደሚሉት አሜሪካ የምትከተለው ሾክ ኤንድ አው በማስደንገጥና በማንበርከክ የተሰኘ ስልት ነው። የመጀመሪያዎቹ ጥቂት ቀናት ውስጥ የኢራን አየር ኃይል የራዳር ጣቢያዎችና የሚሳኤል ማከማቻዎች ሙሉ በሙሉ ይወድማሉ። ጦርነቱ በሳምንታት ውስጥ ወታደራዊ ግቡን ሊመታ ቢችልም ወደ ሽምቅ ውጊያ ከተቀየረ ግን ቀጠናውን ለረጅም ጊዜ ሊያደማው ይችላል። በአጠቃላይ ዓለም በአንድ ትልቅ የባሩድ በርሜል ላይ ተቀምጣለች። አሜሪካ ዝግጁ ነኝ ብላለች። ኢራንም አጸፋዬ ከባድ ነው እያለች ነው። ነገር ግን የጥንቷ ፋርስ እጣ ፈንታ ከውጭ በሚመጣ ሚሳኤል ሳይሆን በውስጧ ባለው የህዝብ ጩኸትና በታላላቅ ኃይላት ስውር የጥቅም ቁማር የሚወሰን ይመስላል። ጦርነቱ ቢጀመር አሸናፊ ባይኖረውም የመካከለኛው ምስራቅ ካርታ ግን ለዘላለም እንደሚቀየር ጥርጥር የለውም። ኢራን ያሏትን ትናንሽ ድምፅ አልባ ሰርጓጅ መርከቦች በባህር ስር ደብቃ አሜሪካንን ለማጥቃት ብታቀድም አሜሪካ ደግሞ ይህንን ለመከላከል ፒኤት ፔስዶን የተባለውን የባህር ላይ አዳኝ አውሮፕላን ትጠቀማለች። ይህ አውሮፕላን እንደ ተራ አውሮፕላን ሳይሆን በሰማይ ላይ የሚበር ግዙፍ ኮምፒውተር ነው። ከከፍታ ላይ ሆኖ የባህርን ወለል ሰንጥቀው የሚገቡ ሶኖባም የተባሉ ጥቃቅን መሳሪያዎችን ወደ ውሃው ውስጥ ይረጫል። እነዚህ መሳሪያዎች የኢራንን ሰርጓጅ መርከቦች የሚያወጡት አነስተኛ የሞተር ድምፅ ወይንም የውሃ ሞገድ ለቅመው ለአውሮፕላኑ ሪፖርት ያደርጋሉ። አንድ የሰርጓጅ መርከቧ ከተገኘች በኋላ አውሮፕላኑ ከክንፉ ስር የተገጠሙትን ዘመናዊ ቶርፔዶዎች በመልቀቅ ሰርጓጅ መርከቧን ሳታውቀው በውሃ ውስጥ እንድትቀበር ያደርጋታል። በርካታ ዓለም አቀፍ የሳተላይት መረጃዎች እና የወታደራዊ መረጃ ምንጮች እንደሚያመለክቱት ባለፉት ጥቂት ቀናት ውስጥ በኢራን የባህር ኃይል በኩል ያልተለመደ እንቅስቃሴ ታይቷል። በባንደር አባስ የሚገኘው የኢራን ዋና ባህር ኃይል እዝ ውስጥ የነበሩ የጋዲር እና የፋታ ክፍል ሰርጓጅ መርከቦች ወደ ጥልቅ ባህር መውጣታቸውን የሳተላይት ምስሎች ያሳያሉ። ይህ አብዛኛውን ጊዜ የሚደረገው ጥቃት ከመሰንዘር በፊት ወይንም አሜሪካ ወደብ ላይ እንዳታጠፋቸው ለመበተን ወይንም ዲስፐርሳል ተብሎ ነው። በሆርሙዝ ሰርጥ ላይ ለማሰማራት የኢራን የባህር ኃይል ትናንሽ ሰርጓጅ መርከቦችን በሆርሙዝ ሰርጥ ውስጥ ቁልፍ ቦታዎች ላይ በድብቅ እያቆሙ መሆኑ ተሰምቷል። ዓላማው አሜሪካ ጥቃት ከጀመረች የነዳጅ መርከቦችን ለመምታት ዝግጁ ሆኖ ለመጠበቅ ነው። ሩሲያ በሳተላይት መረጃ ኢራንን ልታግዝ ትችላለች የሚል ስጋት ስላለ የአሜሪካ የባህር ኃይል የኤሌክትሮኒክስ መገናኛዎችን የሚያውኩ ወይንም ጃሚንግ መሳሪያዎችን በብዛት እያሰማራ ይገኛል። አሜሪካ ጦርነቱን የምትጀምረው በኢራን ሰርጓጅ መርከቦች ላይ ቅድመ ጥቃት በመሰንዘር ሊሆን ይችላል። የኢራን ሰርጓጅ መርከቦች ወደ ባህር ውስጥ ከገቡ በኋላ ለማግኘት አስቸጋሪ ስለሚሆኑ አሜሪካ ገና ወደቡን ሳይለቁ ወይንም ጥልቀት የሌለው ውሃ ውስጥ ላይ እያሉ በድሮን የመምታት እቅድ አላት። ኢራንም በበኩሏ ሰርጓጅ መርከቦቿን እንደ ቦምብ በመጠቀም የአሜሪካን ግዙፍ አውሮፕላን ተሸካሚ መርከቦች እንደ ቴዎዶር ሩዝቬልት ያሉትን ለመምታት ትሞክራለች። ነገር ግን አሜሪካ በመርከቧ ዙሪያ ያሰማራቻቸው ዲስትሮየር መርከቦች የባህር ስር መከላከያ ስላላቸው ይህንን ለኢራን እጅግ አስቸጋሪና ለህልውናዋ አደገኛ ቁማር ይሆንባታል። የኢራን ሰርጓጅ መርከቦች ተንቀሳቅሰዋል። አሜሪካም አድኚዎቿን አሰማርታለች። አሁን የቀረው የመጀመሪያው ጥይት መቼ ይተኮሳል የሚለው ብቻ ነው። በአጠቃላይ ምንም እንኳን የአሜሪካ ሰርጓጅ መርከቦች በቴክኖሎጂና በኃይል እጅግ የላቁ ቢሆንም የኢራን ትናንሽ ሰርጓጅ መርከቦች ግን በጠባቡ የሆርሙዝ ሰርጥ ውስጥ እንደ ባህር ስር ተኩላዎች ስለሚሰሩ ለአሜሪካ ትልቅ ራስ ምታት ናቸው። አሁን ጦርነቱ ወይንም የመጀመሪያው ተኩስ መቼ ይተኮሳል የሚለው ነው። አበቃን። ሐሳብ አስተያየታችሁን በኮሜንት ሴክሽኑ ላይ አስፍሩልን። መልካም ጊዜን ተመኘን።